ቂለ ወቃል እንዲህ ተባለ እንዲወጣ እንዲወረደ ዛሬ ቂለ ወቃል ወሬ በዛ። በቃ እጃችን ፌስቡክ አለ፣ ቲክቶክ አለ፣ ዩቲዩብ አለ። በቃ ያልተረጋገጡ ነገሮች ላይ መጻፍ መልቀቅ ምን ማለት ይሄ ምንድነው አደጋው? ወንድማማችነትን እኮ ከሚለያዩ ነገሮች አንዱ ምንድነው? ነሚማ ነው አይደል? ነገር ማዋሰድ፣ ውሸት፣ ሐሜት የመሳሰሉት። ዛሬ በቃ እጃችንም እኮ ጀመረ ፌስቡክ እንደፈለገ ይዋሻል። ምን ይላል? የተለያዩ ነገሮችን። ስለዚህ አሉ ነብዩ ሰለላሁ ዐለይሂ ወሰለም ለእናንተ የሚጠላላችሁ ቂለ ወቃል እንዲተባለ እንዲወጣ ይጠላል። ወከስረቱ ሱአል ጥያቄን ማብዛት። አንዳንድ ሰው የሆነ ዓሊምን ለመፈተን ዝም ብሎ ጥያቄ ፈተና በኡማው መካከል ፈተና ለመርጨት ይህንንም ይጠላል። እንደዚሁ ገንዘብን ማባከንን አላህ ይጠላል። አላህ ገንዘብን ማባከን ይጠላል። ወኩሉ ወሽረቡ ብሉ ጠጡ፣ ወላ ቱስሪፉ እንዳታባክኑ ነው። ኢነላህ ላ ዩሂቡል ሙስሪፊን አላህ አባካኞችን አይወድም። ሱረቱ ኢስራ እንደው ምንድነው ያላቸው? ኢነል ሙበዚሪን ካኑ ኢኽዋነ ሸያጢን ሙበዚሮች እኮ አባካኞች የሸይጣን ወንድሞች ብሎ አላህ ገለጸ። ስለዚህም ነብዩ ሰለላሁ ዐለይሂ ወሰለም መዲና ላይ ሲሄዱ እነዚህን ጠላት የነበሩ ወንድማማች የአንድ አባት የአንድ እናት ቤተሰብ የነበሩትን ግን በይሁዶች ሴራ ሲጣሉ የነበሩትን አስማሟቸው። እንደውም ምን ይባላል? ወንድማማቾች አድርጓቸው ቁጭ ብሎ ሲጫወቱ ምን ሲሉ አውስና ኸዝረጅ ሺስ ኢብኑ ቀይስ የሚባል ይሁዲ እነዚህ ሰዎች ጭራሽ አንድ ላይ መብላት መጠጣት መጫወት ጀመሩ። መዲና ላይ ይሁዶች እንደ ዳኛ ነበሩ። ሲፈልጉ ያጣላቸዋል፣ ሲፈልጉ ያስታርቋቸዋል። የበላይ ሆነው ተቀምጠዋል። ይሄንን ሲመለከቱ ግን አላስደሰተውም። የሙስሊሙ አንድነት ወንድማማችነት ማስደሰተው ብዙል ይሄ ይሁዲም አላስደሰተውም። ልጁን ይባላል ላከውና ሂድና አተዝኩሩነ የውም ቡዓስ በላቸው። የቡዓስ ዕለት የተከሰተውን ታውቃላችሁ እንዴ በላቸው። ታዲያ ምን ይከሰታል? ምን ይመጣል በላቸው። የሚመጣውን እናያለን አለ። ለምን? እያንዳንዱ ሸር የሚፈልቀው ከይሁዶች ነው። ለመጥፎ ነገር ያውቁበታል። ያው ራሱ ሱብሃንአላህ ገዛ ላይ መንገድ የሚቆፍር መኪና አስገብተው መንገድ አስፋልት ይቆፋፍሩታል። በቃ ከአገልግሎት መስጫ ጭል ውጪ እንዲሆን ውሃውን ይቆርጣሉ፣ ህንፃ ያፈርሳሉ፣ ህፃናት ያወድማሉ። ሸር እነሱ አላህ ሰላሙን አላህ ያምጣላቸው። ወላሂ ዱዓ አድርጉ አገራችንን ሰላም አላህ እንዲያርግልን። የመሬት መንቀጥቀጡ መናዱ፣ የጎርፍ አደጋው ያ ሁሉ ዝም ብሎ የመጣ አይደለም። ወንጀላችን በዝቷል። ሐቂቃ ወንጀላችን አጎበጠ። ወንጀል ሲበዛ ይህ ሁሉ መከራ ይመጣል። ظهر الفساد في البر والبحر بما كسبت ايدي الناس በባህሩም በየብሱም መከራው ተገለጸ አለ አላህ። በምን ምክንያት? بما كسبت ايدي الناس የሰው ልጆች በሰሩት ወንጀል ሳቢያ ليذيقهم بعد الذي عملوا ከሰሩት ከፊሉን ሊያቀምሳቸው አለ አላህ። እንጂ እንደምንሰራ ወንጀል አላህ ቢይዘን እኮ ምድር ላይ የሚንቀሳቀስ ሰው አይኖርም። ለአለሁም የርጂዑን ሊመለሱ ተውባ እንድናደርግ አላህ ኮርኮም ያደርገናል። ደውል ያመጣልናል እንድንነቃ። የሆነ በሽታ የሆነ ችግር የሆነ መከራ እንድንነቃ ነው እንድንመለስ ነው፣ ሌላ አይደለም። እና ሄድና ተዝኩሩነ የውም ቡዓስ በላቸዋል። እሺ አለና እነዚህ አውስና ኸዝረጅ ወጣቶች ሲጫወቱ ሲሉ አተዝኩሩነ የውም ቡዓስ አላቸው። የቡዓስ ዕለት የተከሰተውን ታውቃላችሁ አለ። ቡዓስ ማለት ምንድነው? በአውስና በኸዝረጅ መጨረሻ የተደረገ ጦርነት ነው። አዎ እናውቃለን። ታዲያ ማን ነበር የዛኔ ሲመራ ሲያጠቃ ምን ሲል? ይሄ እኔ አነ የሚለው አነ የሸይጣን መንሃጅ ነው። እኔ የሚለው ሸይጣን ነው። አነ ኸይሩ ሚንሁ ያለው እኔ የሚል ከሆነ ይጠፋል። የኛ ነው ጀመሩ። የድንቁርና ዘመኑን ስራ አመጡት። ወደ ጦርነት ሊገቡ የአውስ አለ የኸዝረጅ አለ መሰባሰብ ጀመሩ። አላህ ጅብሪል ነብዩ ሰለላሁ ዐለይሂ ወሰለም ጋር ቁርአን ወረደ። ወዐድማን ወዝኩሩ ኒዕመተላሂ ዐለይኩም ኢዝ ኩንቱም አዳአን ፈአለፈ በይነ ቁሉቢኩም። እስቲ አላህን ጸጋ አስታውሱ። በእናንተ ላይ ዋለው እናንተ ጠላቶች ነበራችሁ፣ ወንድማማቾች አደረጋችሁ። በሱም ጸጋ ወንድማማቾች ሆናችሁ፣ ልባችሁ ተሳሰረ። የጀሃነም አፋፍ ላይ ነበራችሁ፣ እሳት ልትገቡ የጠፋችሁ ህዝቦች፣ ለመጥፋት የቀረባችሁ ነበራችሁ። አላህ ነብዩን ልኮ ኢስላምን አምጥቶ ፈአንቀዘኩም ሚንሃ ከዛ አላህ አዳናችሁ። እኔ በማዕከላችሁ ሆኜ ይህን ታደርጋላችሁ አላቸው ረሱል ዓለይሂ ሰላቱ ወሰላም። ማልቀስ ጀመሩ፣ ተቃቀፉ። ያንን ሸር ረሱል ሰለላሁ ዐለይሂ ወሰለም በአላህ ፍቃድ አስወገዱት። ስለዚህ ወንድማማችነት ኒዕማ ነው፣ ጸጋ ነው። ወላሂ
ይሄ ወንድማማችነት አላህ ዘንድ የሚወደደው ወንድማማችነት እንዲቀጥል ምን እናድርግ ከተባለ አንደኛ ስንዋደድ ለአላህ ብለን እንዋደድ፣ ለጥቅም እንዳንዋደድ፣ ለዘር እንዳንዋደድ፣ ከአላህ ጋር በተገናኘ ሁኔታ ብቻ እንዋደድ። እዚህ ውስጥ ጉራጌው፣ ስልጤው፣ ኦሮሞው፣ አማራው፣ ትግሬው፣ ሌላው ብዙ ብሔር አለ። ምን ሰበሰበን? ኢማማችን ስተው ሲሉ ቆይ እኔ የከሌ ዘር ነኝ ብሎ ይሸሻለን? ትእዛዝ ነዋ፣ ኢስላም ነዋ። ኢማሙ ስተው ተስተካከሉ፣ ወሱዱል ኸለል ክፍተታችሁን ዝጉ ሲሉን ሁሉም በአንድ መስመር ክፍተቱን ዘግቶ ወንድማማችነቱን አጠናክሮ ልብ ለልብ ተሳስሮ ወደ አላህ ወደ ቂብላ ዞሮ አላህን ለመገዛት ይቆማል። ያን የሰበሰበን ሌላ አይደለም። ገንዘብ አለ ብሎ የመጣ የለም። ማንም እዚህ ከአላህ ዘንድ ጀነትን ለማግኘት ምንዳ ለማግኘት ተሰባስበናል። ምን ሰበሰበን ከተባለ ላኢላሃ ኢላላህ ነው። ስለዚህ ስንዋደድ ለአላህ ብለን ብቻ እንዋደድ፣ ለምንም አይደለም። ለአላህ ብሎ ውዴታችን ከቀጠለ የኛ ውዴታ ጀነት ድረስ ይሄዳል። ጀነት ድረስ አላህ ይላል የውመል ቂያማ አይነል ሙተሃቡነ ቢጀላሊ የቃል የታሉ ለኔ ልቅና ለኔ ልዕልና ለኔ ክብር ብለው የተዋደዱ የታሉ? አልየውመ ኡዝልሁም ፊ ظሊ የውመ ላ ظለ ኢላ ظሊ። ዛሬ እኔ ጥላ ስር አጣልላችኋል፣ የማንም ጥላ በሌለበት ፀሐይ አንድ ስንዝር ቀርባ ሰዎች ነፍስ ነፍስ በሚሉበት በላባቸው በሚጨናነቁበት አላህ የሱ ጥላ ስር የሚያጣልላቸው አሉ። እነማን? ለአላህ ብለው የተዋደዱ። ኢማሙ ነወዊ ሲናገሩ ምን ይላሉ? የት እንዳሉ አላህ ያውቃል። ነገር ግን ክብራቸውን ዝናቸውን ከፍ ለማድረግ አላህ የት አሉ ብሎ አላህ ይጣራል። የት እንዳሉ እያወቀ ዱንያ ላይ አንድ የተከበረ ሰው በቶ ከሌ የሚባል ሰው ከመካከል ብዙ ስብሰባ ባለበት ላይ ብዙ ኸልቅ ባለበት ላይ ናሲ አንተ ለጥሩ ለበጎ ሰውነት መልካም በመስራት ለሽልማት ታይሽታል ናስ ሲባል ዱንያ ላይ የሚሰማው ደስታ ምንድን ነው? ታዲያ ረቡል ዓለሚን ሲጣራ ሲናስበው ነገ የውመል ቂያማ የታሉ ብሎ አላህ ይጣራል። ለአላህ ብሎ ተዋደው የታሉ ተብሎ ከሚጠሩ ባሮች መካከል አላህ ያርጋል። ስለዚህ ውዴታችን ለአላህ እናድርግ፣ ለማንም እንዳናድርግ። ሌላ ውዴታ የሚመጣበትን ረሱል አለይሂ ሰላቱ ወሰላም ብዙ መንገዶችን ነግሮናል። ላ ተድኹሉል ጀና ሐታ ትኡሚኑ አሉ ሰለላሁ ጀነት አትገቡም እስካላመናችሁ። ኢማን ከሌለ በአላህ ማመን በነብዩ አለይሂ ሰላቱ ወሰላም መልእክተኝነት መመስከር ከሌለ ምን የለም ጀነት የለም። ኢማን አልኢማን የዚዱ ቢጣዓ ወየንቁሱ ቢልማዕሲያ። ኢማን የሚባለው ነገር የሚታደስ ነው። ወንጀል በሰራን ቁጥር ከኛ እየተሸረሸረ ይሄዳል፣ ይጠፋል። መልካም በሰራን ቁጥር ይበዛል። ላ የዝኒ ዛኒ ሂነ የዝኒ ወሁወ ሙእሚን። አንድ ዝሙተኛ ዝሙት አይፈጽምም ሙእሚን ሆኖ አብዱላህ ኢብኑ አባስ ሲናገሩ ልክ ጀለቢያው ቀሚሱ ልብሱ ከሰውነቱ እንደሚወልቀው የዛኔ ዝሙት ሲሰራ ኢማኑም ይወልቃል። መልካም ነገር በሰራን ቁጥር ኢማናችን እየታደሰ እየተጠናከረ ይመጣል። ስለዚህ ጀነት የለም ምን ከሌለ ኢማን ከሌለ። ወላ ቱእሚኑ አታምኑም ደግሞ ሐታ ተሐቡ እስካልተዋደዳችሁ። ውዴታውን አላህ ይለግሰን። የእውነት ለሱ ብለን የምንዋደድ አላህ ያርገን። አታምኑም ደግሞ እስካልተዋደዳችሁ። አወላ አዱልኩም አላ ሸይኢን ኢዛ ፈዐልቱሙሁ ተሐበብቱም። አንዳች ነገር ላመላክታችሁ ከፈጸማችሁት ተግባራዊ ካደረጋችሁት ወንድማማችነት የሚጠናከርም ውዴታው ፍቅሩ የሚመጣበት ልጠቁማችሁ። አፍሹ ሰላም በይነኩም ማለት አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሰላምታን አብዙ፣ ሰላምታን አሰራጩ። ፍቅርን አንድነትን ያመጣል። አላህ ሰላምታ ከአላህ በኩል የተሰጠን የጀነት ሰላምታ ነው እኛ ጋር ያለው። ምኑ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወላሂ ኢንተርናሽናል የሚባል ሰላምታ ቢመጣ ቢፈለግ ዲክሽነሪ ብታገላብጥ ምን ብትል ከዚህ ውጭ ወላሂ የለም። ትርጉሙን እናውቀዋለን። ሐቂቃ እኛ በተለምዶ ዝም ብለን ነው የምንለው አይደል? እስቲ በሀገራችን ቋንቋ ጠዋት ተነስተን እንደምን አደርክ እንደምን አደርሽ እንላለን። ምን ማለት ነው? አንድ ሰው ማታ ኸምር እየጠጣ ካደረ ሚስቱን እየደበደበ ካደረ ወይም በጥሩ እየሰገደም ሊያድር ይችላል። እንደምን አደርክ ስትለው ደህና ቢልም ላንተ ደህና ነው ቢልም አይደል? ግን እንደምን አደርክ ስትለው እንዴት ነው ያደርክ? ማታ እንዴት ነው ያደርኩ? በሽታ ነው የምትቀሰቅስበት። ለካ ኸምር ስጠጣ ነበር፣ ለካ ሚስቴን ስደበድብ ነበር ይላል። በመጥፎ ከሆነ በጥሩም ከሆነ ስሰግድ ነበር ይላል። ኢስላም ጋር ሲመጣ ግን በመጥፎ ሚዳር በጥሩ አሰላሙ አለይኩም ሰላም ባንተ ላይ ወራህመቱላህ የአላህ እዝነት ወበረካ ረዲዕቱ በረካው ባንተ ላይ ይሁን ዱዓ ነው። አየህ አንተም ወአለይኩም ሰላም ወራህመቱላህ ወበረካቱ። ዛሬኛ አላህ ይሁን በቀበሌ ያረግነው ሰላምታውን በወረዳ ያረግነው። እኛ መስጊድ አይደለም እኛ ጀማ አይደለም
ነብዩ ሰለላሁ ዐለይሂ ወሰለም ሰሃባው መጥተው ጠየቃቸው አዩል ኢስላም ኸይረን በእስልምና ውስጥ ምርጥ ነገር ምንድነው ሲላቸው ቱጥዒሙ ጣዓም የተቸገረ ልታበላ የተራበን ማብላት ምግብን ማብላት ሰደቃ መስጠት በእስላም የተከበረ ትልቅ ስራ ነው ወላሂ ሰደቃ ላይ እንበርታ ባገኘነው አጋጣሚ የተቸገረን እናስደስት የተጨነቀን ጭንቀቱን እናስወግድ ነገ ለዛች ቀን ይሆነናል ምናልባት እኮ በዚህ ስራ ይሆናል ጀነት ምን ገባው አናቆም ወላሂ وتقرأ السلام على من عرفت ومن لم تعرفه سلامታ ልታቀርብ ነው ለምታቆም ለማታቆም ሙስሊም እስከሆነ ድረስ ሰላምታ ማቅረብ ነው ይሄን ያሉት ነብዩ ሰለላሁ ዐለይሂ ወሰለም السلام عليكم ስንል 10 ሐሰና አለ ወራህመቱላህ ስንጨምር 20 ይሆናል ወበረካቱ ከጨመር ስንት ይሆናል 30 እንጂ 30 ቀላል ነው በአላህ 10 ወንድሞቻችንን በቀን السلام عليكم ورحمة الله وبركاته ካልን ስንት ይሆናል 30 ሲባዛ በ10 ነጋዴ የለም 300 እሺ $300 ይሰጣል 10 ወንድሞችን ሰላም ካልክ ቢባል ለሰላምታው እንገዳደላለን አንገዳደል ታዲያ ዱንያና አኺራ ልናነጻጸር ነው አላህ ዘንድ ያለው ቀላል ነገር ነው እንዴ አላህ ዘንድ የሚጠራቀም እኮ ነው السلام عليكم ورحمة الله وبركاته ስትል ፍቅር ይጨምራል ወንድማማችነት ያጠናክራል እኛ ዛሬ ሰላም አለይኩም ወራህመቱላህ ስንባል ከሌላ ሰው ጋር ከሌሎች ጋር ከቆየን አይ ሰላም ነው ፒስ ነው እንላለን አራውድ ሐቁል ሙስሊም አለል ሙስሊም ምንድነው ሰላምታን መመለስ እኮ ነው ወንድም አሰላሙ አለይኩም ካለ መመለስ እንጂ ይሄ የምንኮራበት የምንደሰትበት እንጂ የምንሸማቀቅበት እኮ አይደለም ልዩ ሰላምታ ነው ስለዚህ ወንድማማችነትን ከሚያጠናክሩ ለአላህ ብሎ መዋደድ ስንገናኝ ሰላምታን ማብዛት ለወንድማዘን መጨነቅ ነው የዚህ ተቃራኒን ጠቅሼ ልዝጋው ፕሮግራም ዛሬ ወንድማማችነትን እያጠፋብን አንድነታችንን ከሚያጠፉ ነገሮች አንዱና እኔ መጥፎ ብዬ ማስበው ምቀኝነት ዛሬ በጣም በዝቷል አላህ ይጠብቀን ከቀልባችን አላህ ያውጣል ምቀኝነት የኢብሊስ ባህሪ ነው ምቀኝነት የይሁዶች ባህሪ ነው ምቀኝነት የአቡ ጀሃል ባህሪ ነው ምቀኝነት እኮ ነው የነብዩ ዩሱፍ ወንድሞች ያንን ትንሽ ልጅ ከአባቱ ነጥለው ጉድጓድ ውስጥ የከተቱት በዛም አልፎ ደግሞ አውስቶ ደግሞ በትንሽ በሚቆጠሩ ገንዘብ የሸጡት ለባርነት ያደረጉት ምቀኝነት ነው እንዴት አባታችን ዘንድ በደንብ ተወዳጅ ሆነ ብለው ሱብሃንአላህ ምቀኝነት ነው ይሁዶችን ይሁዲ ያደረገው ነብዩ ሰለላሁ ዐለይሂ ወሰለም አላህ ለዓለማት እዝነት አድርጎ እንደሚልካቸው ፍንትው ብለው በመጽሐፋቸው ተገልጿል ነገር ግን ሐሰደ ምን عند انفسهم በውስጣቸው ያለው ምቀኝነት በሽታ እንዳይቀበሉ አደረጋቸው የነብዩን ነብይነት እያወቁ ካዱ ምቀኝነት ነው አቡ ጀሃል ያደረገው ኢብሊስ ነብዩ ያደረገው ቆይ ስገድ ሲባል እኔ ለጭቃ ልስገድ እኔ ኸይሩን እኔ የተሻልኩ ነኝ خلقتني من نار وخلقته من طين እኔን ከእሳት ፈጠርክ እሱን ከጭቃ ፈጠርከው እንዴት ለሱ ይስገዳል እንግዲህ አለ فاستكبر وكان من الكافرين ኮራ ከካዲያን ሆነ ምቀኝነት አያችሁ ምቀኝነት ነው የአደም ልጅ ወንድሙን እንዲገል ያደረገው አንዱን ገለዋል አይደል በምቀኝነት እኮ ሌላ አይደለም ምቀኝነት ከባድ በሽታ ነው አንድነትን ያጠፋል ምንድነው ምቀኝነት ከተባለ ወንድምህ ላይ ወይ እህትሽ ላይ መልካም ነገር ስታይ እንዴት አገኘ ከየት መጣ ከዛ ያን መልካም ነገር እንዲወገድ መመኘትና መፈለግ ሂስድ ይባላል ይህ ሂስድ ደግሞ የተጠላ ነው ኢያኩም ወልሐሰድ فإن الحسد يأكل الحسنات كما تأكل النار الخطب አደራ ምቀኝነትን ተጠንቀቁ ምቀኝነት ማለት ልክ እሳት እንጨትን እንደምትበላው መልካም ስራችሁን ትበላባችኋለች አንድ ምሳሌ በየሚዲያው የተናገርኩት ልንገራችሁ ምቀኛ ሰው እንቅልፍ የለውም ነገ ምን ተንኮል ስራ ወንድማማቾች እንዴት ላጋጭ እንዴት ከሌ ጉዳት እንዲደርስበት ላድርግ ሐሳቡ ጭንቀቱ ይሄ ነው ለራሱ ማይጠቅምም ለሰው ማይጠቅምም ይባላል እና አንዱ ይባላል አንተ የፈለግከውን ያህል ገንዘብ ጠይቅ ይሰጣል ለጎረቤት ግን አንተ ከጠየቀው እጥፍ ነው የሚሰጠው ተባለ ይሄ ምቀኛ ለምንድን ነው ለጎረቤት እጥፍ የሚሰጠው ምን አገባ ጠይቅ 1 ሚሊዮን ከጠየቅ ለጎረቤት ስንት ሚሊዮን ይሆናል 2 ሚሊዮን እንደው በአላህ ተቀበለው እሱም ጎረቤቱ ቢደሰት ምን አለ ይሄ ምቀኛ ግን ምን አለ ጎረቤቴ ከኔ በላይ ሊያገኝ አዎ አንድ አይኔ ይጥፋል የጎረቤቱ ስንት አይን እንዲጠፋ 2 አይን እንዲጠፋ ምቀኛ ራሱን የማይጠቅም ሰው ጉዳት ነው ስለዚህ አላህ ቁርአን ላይ ሱረቱ ፈለቅ ላይ ወሚን ሸሪ ሐሲድን ኢዛ ሐሰድ ወንድማማችነትን ያጠፋል ሐሜት ነገር ማዋሰድ በወንድማማቾች መካከል ችግርን ፍቅርን የሚያርቅ ነገር ነውና ይሄን እንራቅ
ወንድምህ ላይ መልካም ነገር ስትመለከት ማሻአላህ አላህ ይጨምርልህ። እንደው ሌላ ይቀርና ረሱል ሰለላሁ ዐለይሂ ወሰለም እኮ ቀልባችን ንጹህ እንዲሆን ያዘዙ። ወንድምህ አዲስ ልብስ ለብሶ እንኳን ስታየው ምንድነው ዱዓ ነው የምታደርገው? ኢልበስ ጀዲደን ወኢሽ ሐሚደን ወሙት ሸሂደን። ሁሌም አዲስ ልበስ አመስጋኝ ባሪያው፣ ስትሞትም ሸሂድ ነሙት። ዱዓ ነው መልካም ነገር ነው እንጂ ከስና መጣ አይደል? ምን አገባ? መኪና አገኘ አላህ ነው የሰጠው። አም يحسدون الناس على ما آتاهم الله من فضله። ሰዎች አላህ በሰጣቸው ችሮታ ይመቃኛሉ አለ አላህ። አላህ ነው የሰጠው፣ ማን ሊከለክለው? ሰጪው አላህ ነው። የፈለገውን ሀብታም የፈለገውን ድሃ የፈለገውን ርዝቁን ያጠብበታል፣ ያሰፋለታል። የማን ስራ ነው? የአላህ ነው። ወላሂ አላህ ነው የሚሰጠው። ስለዚህ ይሄ ምቀኝነት ገደል ነው የሚከተል። እንደውም ወደ ኩፍር ይወስደናል ሳናስበው። እንዴት ሚል ጥያቄ ካመጣችሁ ሰው ቀልቡ ሲበላሽ እኮ ነው ምቀኝነት ሲያጠቃው። ድግምት ዝም ብሎ አይሰራም እኮ። ጠንቋይ ቤት ሄዶ ድግምት የሚያሰራው ቀልብ ሲበላሽ። እንዴት ከኔ በለጠ ንግዱ ተሳካ፣ እንዴት ይሄን ህንጻ እንዴት ገነባ፣ እንዴት የሱ ልጆች ብቻ ትዳር ላይ ቆዩ፣ እንዴት ሲል ምቀኝነት እዚህ ላይ ይሰፋል፣ ደረት ላይ ውስጥ ላይ ቀልብ ላይ ይገባል። ጠንቋይ ቤት ይሄዳል። ምን ሊያሰራ? ድግምት፣ መተት የመሳሰሉት። ረሱል ሰለላሁ ዐለይሂ ወሰለም ደግሞ ሐዲስ ምን አሉ? መን አታ አራፈን ፈሰደቀሁ ቢማ የቁል ፈቀድ ከፈረ ቢማ ኡንዚለ አላ ሙሐመድ ሰለላሁ ዐለይሂ ወሰለም። አንድ ጠንቋይ ቤት መጥቶ የጠንቋዩን ንግግር እውነት ነው ብሎ ያረጋገጠ በሙሐመድ በተወረደ ቁርአን ክደዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። አያችሁ፣ ሳናስበው እዛ ውስጥ ይከተናልና ይሄን አላህ ከቀልባችን እንዲያወጣልን ዱዓ እናድርግ። ወንድም ላይ መልካም ስናገኝ አልሐምዱሊላህ እንበል። በተማሪም ሆኖ ደግሞ ሱብሃንአላህ ሰው ሁሉም ባለበት ፊልድ ነው። ተማሪው ላይ ውጤት ሲዘጋ ጥሩ ውጤት ሲያመጣ እንዴት ይላል ማሻአላህ በል። የኛ ባትወዲ ቆጨን ነበር ብለ አበረታታ። ወንድምህ ትልቅ ደረጃ እንዲደርስ ሞራል ስጠው። በንግድም ጥሩ ወጣ ሲባል ማሻአላህ። ዛሬ ምቀኝነት እኮ ዱባይም ቻይናም ለንግድ ከሄዶ ምንድነው የሚያመጣውን ነገር ሲያማክረው እንደው ትንሽ ገንዘብ አግኝቻለሁ እንደው ይሄን ስራ ልሰራበት ምን ትለኛል ስል ይደብቅበታል ኢንፎርሜሽን ማለት እቺ ወንድምህ ነው። ርዝቅ በአላህ እጅ አላህ ነው የሚለግሰው። አላህ ነው ከፈለገ የሚሰጥ የሚያጠበው የሚያስፈው አላህ ነው። ወንድምህ ሲያማክርህ እንደዚህ ገንዘብ አለኝ ስራ ለስራ አናማክረው ንገረው፣ ግለጽለት። አላህ ይደሰትብሃል እኮ እንዴ! አላህ ይደሰትብሃል። ዛሬ ግን ይሄ ምቀኝነት ይዘንና ያልሆነ አንዳንድ ያልሆነ ኢንፎርሜሽን ይናገራል። ገደል የሚከት ኢንፎርሜሽን አንተ ርዝቁ የሚያመጣው አላህ ነው። ወላሂ አንተ ስለደበቀው ስለዘጋው አይደለም። ስለዚህ በወንድማማቾች መካከል ያለው ፍቅር እንዲጠናከር ይሄን አድርግ። ከምንም በላይ የአላህን መመሪያ የነብዩን አለይሂ ሰላቱ ወሰላም ትእዛዝና ክብር። ምናልባት ሰው ነን፣ ችግር ይመጣል፣ መጋጨት ምናምን ይመጣል። ስሜታችን ኖርውረውና ወደ አላህ እንመለስ። ፈኢን ተናዛዕቱም ፊ ሸይን ፈሩዱሁ ኢለላሂ ወረሱል። በአንዳች ነገር ከተጨቃጨቃችሁ ካልተግባባችሁ ያልተግባባችሁበትን ነጥብ ወደ አላህና ወደ መልእክተኛው መልሱት። ቁርአን ምን ይላል በዚህ ጉዳይ? ሐዲስ ምን ይላል ካለ እሰየው መቀበል። ያን እናድርግ። ያ ስንሆን አንድነታችን ሲጠናከር የበላይነታችን ይጠናከራል። ወንድማማችነታችን ሲጠናከር የአላህ እዝነት እርዳታ ይመጣል። የዱላሂ መዐል ጀማዓ ነውና ይሄን አስበን ሁላችንም በዚህ መልኩ እንጓዝላለሁ። ከተሳሳትኩኝ ከነፍሴና ከሸይጣን ነው፣ ጥሩ ከሆነም ከአላህ ነው። አላህ Subhanahu Wa Ta'ala እዚህ ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደዚህ ሰብስበን። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አላህ Subhanahu Wa Ta'ala የሁላችን መጨረሻ አላህ ያሳምር። አንድነታችንን አላህ ያጠናክርልን። ለሱ ብለን የምንዋደድ አላህ ያድርገን። ለሱ ብለን ተሰባስበን፣ ለሱ ብለን ተዛይረን፣ ለሱ ብለን ተገናኝተን፣ ለሱ ብለን ተዋደን ነገ የውመል ቂያማ የታሉ ለኔ ብለው የተዋደዱ ብሎ ከሚጠራቸው ባሮች መካከል አላህ ያድርገን። ጭንቀታችንን አላህ ያስወግድልን። ፍቅራችንን አላህ ያምጣልን። መተዛዘኑን አላህ ያምጣልን። ዛሬ ሰው በሰው ላይ እየጨከነ ነው። ሲጨክን እንደ እንስሳ ይሆናል። ሰው ይገላል። ምን ይላል? በየሚዲያው እየሰማን ነው። አላህ ይህንን ጭካኔ አላህ ያንሳልን። እዝነቱ ረሕመቱን አላህ ያምጣልን። አገራችንን ሰላም አላህ አድርግልን። ይሄ በመሬት መንሸርሸሩ አደጋው እየበዛ ነው። የወንጀላችን ውጤት ነው ተብሏል። ወንጀላችን አውፍ ይበላል አላህ። ይሄው ስልጤ ክልል ላይም እየሰማን ነው። የጎርፍ እየተጠቁ ነው ወንድሞቻችን። ያ አላህ እርዳታ ነው አላህ ያምጣላችሁ። በቃቸው አላህ ይበላችሁ። በጎንደር ላይም የመሬት መንሸርሸር ተሰማል። በጎፋው በሁሉም ያ አላህ በቃቸው አላህ ይበላችሁ። ሰላም አላህ ያምጣልን። ሰላም አላህ ያምጣልን። ዓለም ላይ ያሉት ሙስሊሞች ከመከራ ከጭንቀት አላህ ነጃ ይበላቸው። ፊሊስጤም ያሉት ወንድሞቻችን አላህ ዲኑን አላህ ያምጣላቸው። ሰላሙን አላህ ያምጣላቸው። ሰላሙን አላህ ያምጣላቸው። የበላይነቱን ለነሱ አላህ አድርገው። የበላይነቱን ለነሱ አላህ አድርገው።
ቤተል መቅዲስን ከነዚህ አረመኔ የሁዱ እጆች አላህ ነፃ አላህ ያውጣው በወንድሞቻችን እጅ አላህ ያስገባው ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم ألف بين قلوب المؤمنين ووحد صفوفهم واجمع كلمتهم على الحق يا رب العالمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا الحمد لله رب العالمين السلام عليكم ورحمة الله وبركاته